ሚስቴ የሰረቀች ጊዜ ትቆርጣታለሽ ያሲን ልጅ የሰረቀች ጊዜ ትቆርጣታለሽ ሼክ በድር ወዳጆቻችሁ ሚስቶቻችሁን ልጆቻችሁን ተዋቸው ወዳጆቻችሁ በመንገድ ያወቃችሁት የሁለት የሶስት ቀን ትውውቅ ያላችሁ ስታዩት ፊቱን የወደዳችሁለትን ሰው እንኳን ያጠፋ የመሰላችሁ ጊዜና ከበብ አድርጋችሁ በመታሹበት ዓለም ውስጥ እውነትን በሐሰት ቃና አዳፍነን መልካም ስምና ማንነት ሰተን በመኖርበት ማንነት ውስጥ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጥተው ባይናገሩ ኖሮ ለው ሰረቀት ፋጢመቱ ቢንቱ ሙሐመድ ለቀጣዕቱ የደሃ ባይሉ ኖሮ ፍትህ እንጃ ሜዳ ነበረች የሌሎች እምነት ተከታዮች ጋራ የሚኖር የፍትህ መስተጋብርን في بيت عبد الله بن جدعان بايسايون نورو يا الله ملكتنيا صلى الله عليه وسلم በሰዎች መካከል ፍትህ ለመኖር የምናደርገው ጉዞ የጠበበ ነበር መስጠት እንዴት እንደሆነ ሲያሳዩአቸው መለገስ እንዴት ሆነ ሲያስተምሯቸው አንድ ሰውዬ መጣ ከመጣ በኋላ ሲያይ በተራሮች መካከል የተሰበሰቡ ብዙ ፍየሎችና በጎችን አየ ያይኑን ላይና ታች ማለት የተመለከቱት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፈለካቸው አሉት አዎ አላቸው ወሰደው አሉት አንዳንድ ጊዜ እንዲህ አድርጎ ሰጠ የሚባል ግለሰብ ብትሰሙ በታሪክ ውስጥ የተፈበረከ ሐሰት ነው ብላችሁ ለመናገር ተበይኑ ነበር እውነታውም እንደዛ ነበር ይሄ ሰው በተራሮቹ መካከል ያሉትን ፍየልና በጎች ወሰደና እየሄደ ይዞራል የሚዞረው እኮ ተመለስ እንዳይባል ነው ካይናቸው ማህደር እስከሚጠፋ ድረስ ከተጓዘ በኋላ ሀገሩ ሲገባ እውነት ነው ሙሐመድ ነብይ ነው አለ ነሁ يعطي عطاء من لا يخشى الفقر ድህነትን የማይፈራ አሰጣጥ ነው የሚሰጠው አለ ይህንን ምሳሌ ባያገኙ ኖሮ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦች መካከል አንድ እንግዳ መጥቶባቸው ሲያበቃ ይህንን እንግዳይን ማን ነው ዛሬ የሚያስተናግድልኝ ባሉበት ሌሊት ውስጥ ያንን እንግዳ እኔ አስተናግዳለሁ ብሎ የወሰደው ባልደረባቸው ወስዶ ቤቱ ሲመጣ ያገኘው የአንድ ሰው ምግብ በሆነበት እለት አይ ብሎ ይመለስ ነበር ተመለሰ እኔ አንድ ምግብ የአንድ ሰው ምግብ ነው ያለኝና እባኮት የአላህ መልእክተኛ ሌላ እንግዳ የሚያሳድር ሰው ፈልጉ ብሎ አልተመለሰም ያየው የአላህ መልእክተኛን እውነተኛ ምሳሌነት ነበር በተራሮቹ መካከል የነበሩ ቁጥር አልባ የሆኑ ፍየልና በጎችን አይኑ ሲቀላወጥ አይተው የተመለከቱትን ግለሰብ ወሰደው ሲሉ ያስተማሩት ግለሰብ ስለነበሩ ለባለቤቱ ተሰሚኛለሽ እኔ የአላህ መልእክተኛን እንግዳ ከተቀበልኩ በኋላ አልመልስም ስለማልመልስ መብራቱን አጥፊ ልጆቹ ቢያለቅሱም አባበለሽ አስተኛቸው እኔና አንቺ እንደሚበላ ሰው እየበላን አፋችንን ያላመጥን እናድራለን ሰውየው ብቻውን ይበላል وفعلوا ذلك ሰውየው ቤታቸው መጣ መብራት አጠፉ መብራትስ የለም አሉት ጠፍቶብናል ልጆቹን ቀድማ አስተኛቻቸው ማስተኛት ብቻ አይደለም እሷና ባልተቤቷ ቁጭ ብለው እንደሚበላ ሰው እጆቻቸውን አፎቻቸው ያስጠጉ ማላመጥ ጀመሩ ያ ሰው በልቶ ጠግቦ አደረ الله سبحانه وتعالى ويؤثرون على أنفسهم ولو كان بهم خصاصة አላቸው እነዚህ ሰዎች እኮ አለ ከነፍሶቻቸው ሁሉ ያስቀድሙ ነበር ለነርሱ እጅግ አስፈላጊ ነገር ቢሆንም እንኳን አለ ይህንን ሰው ያለ ምሳሌ መስራት አትችሉም ይህንን ሰው ስጥ ብላችሁ ነገራችሁት እንዲሰጥ እንደዚህ ማድረግ አትችሉም ስጥ ያላችሁት የመጀመሪያ ቀን ሊሰጥ ይችላል የዚህ ልክት ስጦታ ግን አይኖርም ነበር የአላህ መልእክተኛ ኖረው ሰርተው አስተማሯቸው